ከ300 ሺህ በላይ ሰዎች ከመኖሪያቸው ተፈናቀሉ። አሜሪካ ወደ እስራኤል ግዙፍ የአየር ድጋፍ ስምሪት ማድረጓ ተገለጸ። ኤርትራ እየፈረሰች ነው ተብሏል። የአብይ አህመድ ጄኖሳይዳዊ አገዛዝን ለመጣል እየሰሩ መሆኑን ተናገሩ። በአማራ ክልል የጸጥታ ስጋት መኖሩ ተነግሯል። በብሔራዊ ምክክር ኮሚሽን የምክክር ጉባኤ ላይ ስለተነሱ ሀሳቦችን መረጃዎችን ይዘናል። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ በዓለም አቀፉ የገንዘብ ተቋም አይኤምኤፍ በኩል የሚሰጡ የብድር አቅርቦቶችና የፋይናንስ ድጋፍ ለብዙ የአፍሪካ ሀገራት ኢኮኖሚ የጀርባ አጥንት ነው። የትግራይ ህዝብ ህልውና የሚረጋገጠው የአብይ አህመድ ጄኖሳይዳዊ አገዛዝ ሲወገድ ብቻ ነው ብለዋል። በትግራይ እንደ ህዝብ በፍጹም አንጠፋም በሚል መሪ ሀሳብ ሲከናወን የነበረው የህዝብ መድረክ በትግራይ ደቡባዊ ምስራቅ ዞን ውጤታማ እንደነበረ የዞኑ አስተዳደር አስታወቀ። በዞን ደረጃ የተለያዩ የማህበረሰብ ክፍሎችና በየደረጃው የሚገኙ አመራሮች በውይይት ተሳታፊ መሆናቸውን ያስረዳው የዞኑ መግለጫ የአብይ አህመድ አገዛዝን ከማስወገድ ውጭ የትግራይ ህዝብ ብሔራዊ ደህንነትን ማረጋገጥ እንደማይቻል መደምደሚያ ላይ መድረሱን ገልጸዋል። የዞኑ አስተዳዳሪ በሰጡት ማብራሪያ በደቡብ ምስራቅ ትግራይ ዞን በሚገኙ 8 ወረዳዎችና ከተማ መስተዳድሮች ለሚገኙ ወጣቶች፣ የመንግስት ሰራተኞች፣ የተለያዩ የህብረተሰብ ክፍሎችና አመራሮች ተሳታፊ መሆናቸውን ጠቅሰዋል። አገዛዙ በትግራይ ህዝብ ላይ ያኖራቸው መንግስታዊ አገልግሎቶች፣ የባንክና የነዳጅ እገዳዎች እንዲሁም የትግራይ ግዛታዊ አንድነትን በታጣቂዎች አስወርሮ ተፈናቃዮች በተቀደደ መጠለያዎች እንዲጠፉ በታቀደ አኳኋን እየሰራበት መሆኑን መግባባት ላይ መደረሱን የገለጹት አስተዳዳሪው ህዝቡ ጄኖሳይዳዊ አገዛዙን ታግሎ ለማስወገድ መወሰኑን እና ከዚህ ውጭ ሌላ መፍትሄ አለመኖሩን ግንዛቤ መፈጠሩን አስረድቷል። በየደረጃው የሚገኙ የህብረተሰብ ክፍሎች በውሳኔዎቹ ላይ በቂ መግባባት መፈጠሩንና በየደረጃው ያለው አመራር ከህዝቡ የሚነሱ መሰረታዊ ጥያቄዎችን በመረዳት ግብአቶቹን ማግኘቱን ጨምሮ አስረድተዋል። ከወረዳ እስከ ጣቢያ በተከፈቱ መድረኮች ላይ ወጣቶች፣ በየምዕራፉ በትግል የተሳተፉ አርበኞችና የሰማዕታት ቤተሰቦች ተገኝተው ከአመራሩ በሚጠበቁ አገልግሎቶች ዙሪያ አንስተው ውይይት መደረጉንና የህብረተሰቡ ኢኮኖሚያዊ ተጠቃሚነትን አስመልክቶ የሚታዩ ችግሮች ዙሪያ የጋራ መግባባት መደረሱንም የዞኑ አስተዳደር ገልጸዋል። በቀጣይም የኢትዮጵያ ሰንደቅ ዓላማና አርማ ላይ አዳዲስ ሀሳቦች ቀረቡ። ኮከቡ ይቀጥል ወይስ እርግብ ይተካ የሚል ጥያቄም ተነስቷል። በሀገራዊ ምክክር መድረክ ላይ የኢትዮጵያ ሰንደቅ ዓላማ አርማና ብሔራዊ መዝሙርን በተመለከተ የተለያዩ ሀሳቦች ቀረቡ። በውይይቱ ዋና አነጋጋሪ ከሆኑ ጉዳዮች መካከል በአርማው ላይ ያለው ኮከብ ማስቀጠል ወይም በሌላ ምልክት መተካት የሚል ጉዳይ ተጠቃሽ ሆኗል። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ አቶ ፈይሰል አብዱልአዚዝ እንደገለጹት በአረንጓዴ፣ ቢጫ እና ቀይ ቀለማት ላይ ልዩነት ባይኖርም በአርማው ላይ ግን የተለያዩ ምርጫዎች ተነስተዋል። ከቀረቡት ሀሳቦች መካከል የአሁኑ የኮከብ አርማ እንዲቀጥል፣ ኮከቡ ተነስቶ የሁሉንም ህዝቦች አንድነት የሚያሳይ ምልክት እንዲተካው፣ የሰላም ምልክት የሆነችው እርግብ እንድትገባ፣ ሁሉንም ክልሎችና ማህበረሰቦች የሚወክል አዲስ አርማ እንዲዘጋጅ የሚሉ ሀሳቦች ቀርበዋል። በተጨማሪም ከሀገራዊ ሰንደቅ ዓላማ ውጭ የተለያዩ የክልል ባንዲራዎች ጉዳይ ተነስቶ ክልሎቹ የሶስቱ ቀለማት በመጠቀም የየራሳቸውን ምልክት ብቻ እንዲጨምሩ የሚል ሀሳብ ተገልጿል። በብሔራዊ መዝሙር ጉዳይ ደግሞ የአሁኑ መዝሙር እንዲቀጥልና የክልሎች መዝሙር የግጭት መልእክት እንዳይዙ ሀሳብ ቀርቧል። የቀረቡት ሀሳቦች በቀጣይ ወደ 250 አባላት ያለው አጠቃላይ ምክክር ቡድን እንዲተላለፍም ተገልጿል። የሰንደቅ ዓላማ ለውጥ ጉዳይ በማህበረሰቡ ዘንድም ውይይትና ልዩ ልዩ አስተያየቶችንም እያስነሳ ይገኛል። በተያያዘ ፊንፊኔ የሚል መጠሪያ እንዲኖር ሀሳብ ቀረበ። የአዲስ አበባ ስምና አስተዳደር ጉዳይ በምክክር ኮሚሽኑ ውይይት ላይ ተነስቷል። ፊንፊኔ የሚል መጠሪያ እንዲኖር ሀሳብ ቀረበ። በብሔራዊ ምክክር ኮሚሽን ምክክር ጉባኤ ውሎ የአዲስ አበባ የባለቤትነት ጉዳይ፣ የአስተዳደር አወቃቀርና የመንግስት ስርዓት ላይ ለውጥ በተመለከተ ሀሳቦች ቀርበዋል። በውይይቱ ለ250 ተመካካሪዎች የቀረቡ ምክረ ሀሳቦችን መካከል አዲስ አበባ የኦሮሚያ አካል ትሁን ወይስ የፌዴራል ከተማ ትሁን፣ የመንግስት ስርዓቱ ፕሬዝዳንታዊ ይሁን ወይስ ፓርላሜንታዊ፣ እንዲሁም ህገ መንግስቱ እንዲሻሻል የሚሉ ሀሳቦችም ተነስተዋል። ከተነሱት ሀሳቦች መካከል አንዱ የአዲስ አበባ መጠሪያ ጉዳይ ሲሆን ከተማዋ አዲስ አበባ ወይም ፊንፊኔ በሚል መጠሪያ እንድትታወቅና ይህ የህገ መንግስቱ እውቅና እንዲያገኝ ሀሳብ መቅረቡ ተገልጿል። በተጨማሪም ከተማ ውስጥ የሚገኙ አንዳንድ የቦታ ስሞችም እንዲቀየሩ የሚጠይቅ ሀሳብን መነሳቱ ተጠቅሷል።
በዚህ ላይ መርካቶ፣ ካሳንችስና መሰል ስሞች ከታሪካዊ አውድ ጋር የተያያዘ መታየት አለባቸው የሚል አቋምን በአንድ ተሳታፊ መቅረቡ ተነግሯል። ሌላው የተነሳው ጉዳይም አዲስ አበባ የኦሮሚያ መዲና እንድትሆን የሚል ሀሳብ ሲሆን፣ በተቃራኒው ደግሞ ከተማዋ ፌዴራል አካል ሆና የራሷ ፖሊስና ፍርድ ቤት እንዲኖራት የሚጠይቅ ሀሳብም ቀርቧል። በጸጥታ አደረጃጀት ረገድም ሀገሪቱ አንድ የፌዴራል ጸጥታ ኃይል ብቻ እንዲኖር የሚል ምክር ሀሳብም ቀርቧል። እንዲሁም በህገ መንግስቱ አንቀጽ 39 ላይ የተደነገገውን የራስን እድል በራስ የመወሰን መብት በተመለከተ ማሻሻያ እንዲደረግ የሚል ሀሳብም ተነስቷል። የተለያዩ አማራጮችና አቋሞችን በማቅረብ ላይ ያለው የምክክር ሂደትም ቀጥሎ እንደሚካሄድ ተገልጿል። ይህንንም በተመለከተ በኢትዮጵያ ህገ መንግስት አንቀጽ 39 ውስጥ የሚገኘውን እስከ መገንጠል የሚለውን ሀረግ እስከ መዋሃድ በሚል እንዲተካ የሚጠይቅ ሀሳብ ቀርቧል። አንቀጽ 39 የብሔሮች ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን መብትን የሚደነግግ ሲሆን የቀረበው ሀሳብ አንቀጹ በአጠቃላይ እንዳይሻር ነገር ግን እስከ መገንጠል የሚለው ሀረግ ብቻ ተቀይሮ እስከ መዋሃድ እንዲባል ይጠይቃል። በተጨማሪም የህዝብ እንባ ጠባቂ ተቋም በምትኩ ህብረ ብሔራዊ አንድነት ኮሚሽን የተሰኘ አዲስ ተቋም እንዲቋቋምም የሚጠይቅ ሀሳብ ቀርቧል። እንደ ተሳታፊዎቹ ገለጻ ከ10 እና 50 አባላት ባሉ ንዑሳን ቡድኖች በአብዛኛው የተንጸባረቀው አቋም የራስን እድል በራስ የመወሰን መብት እንደተጠበቀ ሆኖ እስከ መገንጠል የሚለው ሀረግ ብቻ ከድንጋጌው እንዲወጣ የሚጠይቅ መሆኑ ተገልጿል። የቀረቡት ሀሳቦች በሀገራዊ ምክክር ሂደት ውስጥ ለቀጣይ ውይይትና ውሳኔ የሚቀርቡ የአጀንዳ ሀሳቦች ሲሆኑ በዚህ ደረጃ እንደ መንግስታዊ ወይም የህገ መንግስት ማሻሻያ ውሳኔ አልጸደቁም። በቀጣይ ዜናችን የቀድሞ የሲዳማ የጸጥታ ቢሮ ኃላፊና የፖሊስ ኮሚሽነር የእስር ፍርድ ተላለፈባቸው። በሐዋሳ ከተማ ከፍተኛ ፍርድ ቤት ከ1 ዓመት በላይ ሲታይ የቆየው የቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ እና የቀድሞ የሲዳማ ፖሊስ ኮሚሽነር አቶ ሽመልስ ቶማስ የክስ መዝገብ በመጨረሻ ውሳኔ ተቋጭቷል። ፍርድ ቤቱ ባሳለፈው የመጨረሻ ውሳኔ መሰረት አቶ አለማየሁ ጢሞቴዎስ ጥፋተኛ ተብለውባቸው በተገኙ ወንጀሎች ምክንያት የ10 ዓመት ከ5 ወር ጽኑ እስራትና 4,000 ብር የገንዘብ ቅጣት ተወስኖባቸዋል። በተመሳሳይ መዝገብ ተከሰው የነበሩት የቀድሞ የሲዳማ ፖሊስ ኮሚሽነር አቶ ሽመልስ ቶማስ ደግሞ የ1 ዓመት ከ6 ወር ጽኑ እስራት እንዲፈጽሙ በፍርድ ቤት ተወስኖባቸዋል። የክስ መዝገቡ ከ1 ዓመት በላይ በፍርድ ሂደት ላይ ከቆየ በኋላ ዛሬ በተላለፈው ውሳኔ መጠናቀቁም ተገልጿል። ወደ ቀጣዩ መረጃችን ስንተላለፍ አስመራን ጨምሮ በመላ ኤርትራ ከባድ ቀውስ ተከስቷል። የሻዕቢያ ፖሊሲ ኤርትራ ምን አይነት ማጥ ውስጥ እየከተታት እንዳለ በግላጭ እየታየ ነው። ነጋ ጠባ የኢትዮጵያን ውድቀት የሚዘግቡት ሻዕቢያ የሚደጉማቸው የሚዲያ ሚሊሻዎች ይህን ኤርትራ ቀውስ እንዳልተፈጠረ ሁሉ ዘንግተውታል። የቀድሞ የሻዕቢያ ታጋይ የነበረውና በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት መሐመድ ከይር ኡመር የኤርትራን አሁናዊ ቀውስ በተመለከተ ያጋሩት መረጃ አስደንጋጭ ነው። መረጃው ኢሳያስ አፈወርቂ በገዛ አምሳላቸው ጠፍጥፈው የሰሯትን ሀገር በገዛ እጃቸው እያፈረሷት ይሆን የሚል ጥያቄን ያስነሳል። ተመራማሪው ባጋሩት መረጃ በኤርትራ ከባድ የንጹህ መጠጥ ውሃና የመድኃኒት እጥረት ተከስቷል። ይህም የሻዕቢያ ፖሊሲ ውጤት ስለመሆኑ ተመራማሪው ያነሳሉ። በኤርትራ በተለይ በአስመራ ነገሮች ሁሉ የመፈራረስ አዝማሚያ እያሳዩ ነው የሚሉት መሐመድ የከተማዋ የውሃው ቀውስ እየተባባሰ በመምጣቱ ብዙ ነዋሪዎች በግል የውሃ ቦቴዎች የሚያቀርቡ ጨዋማ ውሃ ለመግዛት ተገዷል ይላሉ። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ነበረ። ሆኖም ያ ውሃ ለመጠጥ፣ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ እጥበትና ለቤት ማጽጃ ማብቃት አለብን። ይህ ለብዙ ኤርትራውያን ከአቅም በላይ ሆኗል። ከዚህ በተጨማሪ ረዥም ሰዓታት የሚወስደው የኤሌክትሪክ መቆራረጥ ደግሞ የዕለት ተዕለት ችግሩን በማባባስ መሰረታዊ አገልግሎቶችን እያስተጓጎለ ይገኛል። የኤርትራ አሁናዊ ቀውስ በእነዚህ ጉዳዮች ብቻ የተገደበ ግን አይደለም። ከዚህ ባለፈ በሀገሪቱ ከባድ የመድኃኒት እጥረት ተከስቷል። እንደ ፓራስታሞል ያሉ የተለመዱ የህመም ማስታገሻዎች እንኳን ተከማችተው የሚቀመጡ ሲሆን በአብዛኛው ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት ወደ ሀገር ውስጥ ይገባሉ። በኤርትራ ጥቂት ክኒኖች በቤት ውስጥ ማግኘት እንደ ልማድ ሳይሆን እንደ እድል የሚቆጠር ሆኗል። ነገር ግን የኑሮ ሁኔታው እየተባባሰ በሄደ ቁጥር የስርጭቱ የግጭትና የውትድርና ፍላጎት እየቀነሰ አይመስልም። ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት ውጫዊ ጠላት ሳይሆን የኢሳያስ አፈወርቂ ፖሊሲ እንደሆነ ተመራማሪው ገልጸዋል። ወደ ዝርዝር መረጃዎቻችን እናልፋለን። ዩናይትድ ስቴትስ በይፋ እንደተገለጸው በመካከለኛው ምስራቅ ያለውን የአየር ድጋፍና ክትትል አቅሟን በከፍተኛ ደረጃ ለማሳደግ 90 ገደማ የሚሆኑ የአየር ላይ ነዳጅ ጫኝ አውሮፕላኖችን በበርካታ የእስራኤል አየር ኃይል ጣቢያዎች አሰማርታለች። በቀጠናው ያለው ወታደራዊ ውጥረት በከፍተኛ ሁኔታ እየጨመረ የመጣ ሲሆን ዋሽንግተን አሁንም ተጨማሪ ወታደራዊ ድጋፎችን ለቴል አቪቭ ማቅረቧን ትቀጥላለች።
ከቀረቡት ድጋፎች መካከል የላቁ ተዋጊ ጀቶች፣ የአየር መከላከያ ሚሳኤል ጠላፊዎች፣ ተተኳሽ ጥይቶችና ልዩ ልዩ የጦር መሳሪያዎች ይገኙበታል። ይህ አዲሱ የስምሪት እርምጃ ዋሽንግተን ለእስራኤል የምታደርገውን ጠንካራ ወታደራዊ አጋርነት የሚያሳይ ከመሆኑም በላይ አስፈላጊ ሆኖ ከተገኘ እስራኤል ለተራዘመ ጊዜ የምታካሂዳቸውን የአየር ላይ ወታደራዊ ስራዎችን የማስቀጠል አቅሟን በከፍተኛ ደረጃ እንደሚያጎለብትም ተገልጿል። በቀጣይ ዜናችን በፈረንሳይና ስፔን ለቀናት የቀጠለውና በኃይለኛ ነፋስ እንዲሁም በከፍተኛ ሙቀት የተባባሰው ሰደድ እሳት ከ300 ሺህ በላይ ሰዎችን ከመኖሪያ ቀያቸው እንዲፈናቀሉ አስገድዷል። ባለስልጣናቱ እሳቱን ለመቆጣጠር ከፍተኛ ጥረት ቢያደርጉም የአየር ሁኔታ አደጋውን እያባባሰ መሆኑም ተገልጿል። በደቡብ ምዕራብ ፈረንሳይ የሚገኘውን ሰደድ እሳት ለመቆጣጠር የእሳት አደጋ መከላከያ ቡድኖች በተጠናከረ ሁኔታ እየሰሩ ቢሆንም ኃይለኛው ንፋስ እሳቱን ወደ ቦርዶክስ ከተማ እየገፋ መሆኑ ሁኔታዎች አሳሳቢ ሆኗል። በዚህ ምክንያት ተጨማሪ 55,000 ሰዎች ከአካባቢያቸው እንዲወጡ ትዕዛዝ ተሰጥቷቸዋል። በጊሮንድ እና ላንድሮስ ግዛቶች ላይ የተፈናቀሉ ሰዎች ቁጥር 250 ሺህ ደርሷል። በሌላ በኩል በስፔን የአስቸኳይ ጊዜ አዋጅ ከታወጀ በኋላ እሳቱ በዋና ከተማዋ ማድሪድ አቅራቢያ መስፋፋቱም ቀጥሏል። ባለስልጣናት ዜጎች የደህንነት መመሪያዎችን እንዲከተሉና ከአደጋ ቀጠናዎች እንዲርቁም ጥሪ አቅርበዋል። ከፍተኛ ሙቀት፣ ደረቅ የአየር ሁኔታና ኃይለኛ ንፋስ እሳቱን በፍጥነት እንዲስፋፋ እያደረጉ ሲሆን በሁለቱም ሀገራት የእሳት አደጋ ባለሙያዎችና የአስቸኳይ አገልግሎት ቡድኖች አደጋውን ለመቆጣጠር ያለማቋረጥ እየሰሩ ይገኛሉ። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።